በንቃት ሰዓታችን ላይ ነው የምንገኘው። ዛሬ እንግዲህ እሁድ ነው። ከጧት ጀምሮ ከምናደርጋቸው ጉዳዮች መካከል አንዱ ደግሞ የእረፍት ቀናችንንም አስመልክተን የተለያዩ ቦታዎች ላይ እንሄዳለን። ከነዛ ቦታዎች መካከል ደግሞ ከምንወዳቸው ከምንፈልጋቸው ማግኘት ከምንፈልጋቸው ሰዎች ጋር የምንሄድባቸው ቦታዎች ናቸው። ስለዚህ ዛሬ ደግሞ በንቃት ሰዓታችን የመጀመሪያ የፍቅር ግንኙነት ከሰው ጋር ለመገናኘት የምንሄድባቸው ጊዜያቶች አሉና በእነዛ ሰዓት ማድረግ የሌለብን እንደዛውም ደግሞ ምን ማድረግ አለብን የሚለውን ከስነልቦና ባለሙያ ጋር ቆይታ እናደርጋለን። አጠገቤ የስነልቦና ባለሙያ አብነት አዩ በጉልቻ ፖድካስት ታውቁታላችሁ ብዬ አስባለሁ። ሁላችሁም ከሱ ጋር ቆይታ እናደርጋለን። እንዴት ነህ? እግዚአብሔር ይመስገን። ዛሬ እንግዲህ እሁድ ነው። እሁድ ሲመጣ ደግሞ ብዙዎቻችን የምንፈልጋቸውን ነገሮች የምናደርግበት ቀን ነው ብዬ አስባለሁ። ለብዙዎቹ የእረፍት ቀን እንደመሆኑ መጠንና ዛሬ ትኩረቴን የማደርገው የመጀመሪያ ቀን ተገናኝቶ የማያውቁ ሰዎች ዴት ለማድረግ ወይም ለፍቅር ግንኙነት ለመጀመር የመጀመሪያ ጊዜ ሲገናኙ መደረግና አለመደረግ ያለባቸውን ጉዳዮች እናነሳለን። እንግዲህ የመጀመሪያ ቀን ዴት ወይም ፈርስት ዴት የምንለው ወይም የመጀመሪያ ቀን የፍቅር ቀጠሮ የምንለው ረጅሙን የፍቅር ግንኙነት ትልቁን ደግሞ የትዳር ጉዞ የምንጀምርበት የመጀመሪያ ቀን ነው። ሰዎች የመጀመሪያ ቀን ቀጣይነት ላለው ግንኙነት ሰው ሲያገኙ ማድረግ የሌለባቸው ነገር አንደኛ እነሱነታቸውን አጥተው መሄድ የለባቸውም። የምታገኙ ሰው አዲስ ስለሆነ ያንን ሰው ኢምፕረስ ለማድረግ ብለሽ ያ ሰው እንዲወድሽ ብለሽ ከማንነትሽ ውጪ የሆነ ነገር ለምሳሌ ኮንፈርት ሰጥቶሽ ብዙ ጊዜ የማታደርጊውን አይነት አለባበስ ለብሰሽ መሄድ የለብሽ። ይሄ ልልወስ ይሄ ደግሞ ይገላለጣል ወይ ይቀር ያ ሰው ሊወደው ይችላል ብለሽ ስላሰብሽ ብቻ አንቺን የማይገልጽ አለባበስ አንቺን የማይገልጽ የፊት ገጽታ ይዘሽ መሄድ የለብሽም። የመጀመሪያ ቀን ራስሽን ስታስተዋውቂ ውሸት የተቀላቀለበት ማጋነን የተቀላቀለበት ብዙ ጊዜ ወንዶች በዚህ ይጠቃሉና ወንዶች ያጠቃቸዋል የምልበት ምክንያት ምንድነው? ለምሳሌ ሴት ልጅ የተሳካለት ወንድ ጥሩ ነገር ያለው ወንድ ትፈልጋለች የሚል አመለካከት ሀሳብ ስላለ ስለ ስራውም ስላለው ኑሮ ስለ ፋይናንሻል ሁኔታው ምናምን የተጋነነ ነገር ሊያወራ ይችላል። የመጀመሪያ ቀን ስለሆነ እሷን ኢምፕረስ ለማድረግ ማለት ነው። ዝም ብላችሁ ጫኑት፣ እኔ ስመጣ እንትን እላለሁኝ። ምን ነው ዛሬ ግን በሰበረው የሱን የስልክ ወሬ ላዳምጥ ነው እንዴ መጣሁት? ያው በሴቶች ዘንድ ሊታይ የሚችለው ነገር ሁሉም ሰው ያለፈው የኋላ ታሪክ ቢኖረውም ሞር ክሊን የሆነ ነገር ሞር ጨዋነት የተሞላበት ነገር ይዞ ለመቅረብ ይሞክራሉ ነው። ያው ምንድነው ጉድና እንትን ጅራት ከኋላ ነው ይባላልና እየቆየ ግን መገለጡ ስለማይቀር ሰዎች ትክክለኛ ማንነታቸውን ይዘው እዛ ቦታ መቅረብ አለባቸው ብዬ አስባለሁ። የሆነን ሰው ለመጀመሪያ ጊዜ የፍቅር ቀጠሮ ላይ ስታገኙ ወይም ሴት ስለሆንሽ አንቺ ወንድ ልጅን ለመጀመሪያ የፍቅር ቀጠሮ ስታገኙ ሐሳቡን ማወቅ አለብሽ። ትዳር ነው የሚፈልገው? ቁም ነገር ነው የሚፈልገው? ምክንያቱም አሁን ጊዜ ሰው ወይም this generation ብዙ ፍላጎት ነው ያለውና ለፍላጎቶቻቸውም ግልጽ ናቸው። አይ እኔ ሲሪየስ የሆነ ሪሌሽንሺፕ አልፈልግም ጀስት ቺል ማድረግ ነው የምፈልገው ሊልሽ ይችላል። ስለዚህ ሐሳቡን መጠየቅ አለብሽ፣ የሚፈልገውን ነገር መጠየቅ አለብሽ። የመጀመሪያ ቀን ላገኘሽው ሰው የቤተሰብ ሚስጥር አይወራም፣ የቤተሰብ ጉዳይ አይወራም። ስላንቺም ጥልቅ የሆነ ሚስጥርና ጥልቅ የሆኑ የህይወት ጉዳዮች ማውራት የለብሽ። ሁለተኛ በሚጠይቁት ጥያቄ በመላሹ ህይወታቸውን ግንኙነታቸውን ሊገነቡ የሚችሉበትን ጥያቄ ብቻ መጠየቅ ነው። ለምሳሌ ከዚህ በፊት ምን ያህል ግንኙነቶች ነበሩሽ? ምን ያህል ፍቅረኛ ነበርሽ? ከምን ያህል ወንድ ጋር የሆነ ነገር ስቶሪ ያለሽ ምናምን የሚል ነገር በመጀመሪያ አንኮምፎርታብል ነው። በመጀመሪያ ግንኙነት ውስጥ ሰዎች ስላላቸው ፓስት ሪሌሽንሺፕ በተወሰነ መልኩ በግልጽነት ማውራት አለባቸው ብዬ አስባለሁ። ማለት የመጀመሪያ ቀን ዴት ላይ ብሄርሽ ምንድነው ብሎ ከጠየቀሽ ችግር አለ ማለት ነው። ሃይማኖትሽ ምንድነው ብሎ ግን መጠየቅ አለበት። አዎ ልክ ነህ። መጠየቅ ያለበትና የሌለበት ነገር ስንል
ወደ ትዳርና ወደ ቁም ነገር ቤተሰብ ወደ መመስረት ሲኬድ ሪከመንድ የማይደረግ ነገር ቢኖር ለወሲባዊ ግንኙነት ተጋላጭ በሆኑ ሁኔታዎች ውስጥ የመጀመሪያ ቀን አለመገናኘት ነው። ለምሳሌ የመጀመሪያ ቀን ወንድ ቤት አይኬድም። የመጀመሪያ ቀን በቃ ለፕራይቬሲያችን ምናምን ያው ሰውም እንዳያየን በቃ ነፃነትም እንዲኖረን ለምን ሩም ውስጥ አንገናኝም የሚል ሰው ሊኖር ይችላል። እንደዛም አይደረግም። ተጋላጭነትን መቀነስ ያስፈልጋል። የመጀመሪያ ቀን ላይ ከኖርማል ትውውቅ የዘለለ ነገር ባይኖር ጥሩ ነው። ከኖረ ችግሮች ስላሉት ማለት ነው። ቢካዝ እንደ ወንድ ልጅ ስታስቢው የመጀመሪያ ቀን ያገኛት የመጀመሪያ ቀን ዴት ነው። ስለዚህ በዛው ቀን ብዙ ነገር ሀፕን ካደረገ ከዚህ በፊት ብዙ ወንዶች ዴት አድርጋ ልታውቅ የመጀመሪያ ቀን ልትዋወቅ ሄዳ እንደምትችል ያስብና ምናልባት ከሁሉም ጋር እንደዛ የምትሆን ሴት ነች ብሎ ያስባል። ስለዚህ ለሴቷም ጥሩ አይደለም። ወንዱም እንደዛ ካሰበ በመጀመሪያ ቀን ለፊውቸር አስቧታል ብዬ አልገምትም። በጣም ብዙ ጉዳዮች ናቸው ብዬ አስባለሁ። በአንድ ቀን ሊያርቀን የሚችሉ ብዙ ጉዳዮች ይሄ ነገሩ አልተመቸኝም የሚያስብሉ ይኖራሉ ብዬ አስባለሁ እና ከነዛ ደግሞ ሰዎች ማወቅ ይፈልጋሉ። ዛሬ ዴት ለማድረግ የምትሄዱ ወንዶችም ሴቶችም ይጠቅማቸዋል ብዬ አስባለሁ። እስቲ ደግሞ ሌላም ንገረን። ማች የሚያደርግ ነገር እንዳለሽ መጀመሪያ ማሰብ ያስፈልጋል። ሰው መጀመሪያ በአካል ከመገናኘቱ በፊት በስልክ ሲያወራ፣ በቴክስት ሲያወራ ኢነርጂው ማች እንደሚያደርግ የሚያምኑበት ነገር አስተሳሰባቸው ወይም የሆነ ነገራቸው የተቀራረበ ሰዎች እንደሆኑ ማመን ያስፈልጋል። ልክ ስትገናኝ መደንገጥ የለብሽም። ቴክስት ላይና ስልክ ላይ ጎበዝ የሆኑ ሰዎች አሉ። ከዛ ደግሞ በአካል ሲገናኙ ወሬ የሚጠፋባቸው ሰዎች ቴክስት ላይና ስልክ ላይ ኤክስፔክቴሽን ሃይ እንዲሆን ማድረግ የለባቸውም። ብዙ ሰው በተለይ ብዙ ሴት በፎቶና በአካል አንድ አይነት አይደለም ወይ አንድ አይነት አይደለም። ስለዚህ እንዴት ነው አየኋት ቀረው አየሁት ከዛ በኋላ ቀረው ምናምን የሚሉ ሰዎች አሉ። በቃ የመጀመሪያ ቀን ሳየው የለበሰው ሱፍ በቃ ያረገው ቢጫ ካልሲ ነው ደግሜ ያላየሁትም አይነት ነገር ማለት ነው። በአካል ከመገናኘታቸው በፊት የማን ፍላጎት ማየል አለበት ብለህ ታስባለህ? ብዙ ጊዜ ሪከመንድ ማድረገው ከወንድ እንዲመጣ ነው። ከወንድ ካልመጣስ ምልክት ትሰጪዋለሽ። ለምሳሌ እንዴት ነው ሳይኖች ትሰጪዋለሽ። አሁን ሁልጊዜ እናወራለን፣ ቴክስት እንደራረጋለን፣ 3 ወራችን ነው 6 ወራችን ነው ምናምን የሚሉ ሰዎች አሉ። ግን እስከዛሬ አልተገናኙም። ያልተገናኙት አንደኛው ደፍሮ እንገናኝ ስላላለ ሊሆን ይችላል። ስለዚህ የመገናኘት በአካል ባገኘህ እኮ በአካል ብንገናኝ እኮ እንደዚህ እንትንም ብናየው እንትን ብንሄድ እንደዚህ ብናረግ ምናምን ያለሽን ፍላጎት ሞር እያሳየሽ በመጣሽ ቁጥር ወንዱ ኃላፊነት ወስዶ ያንን ጥያቄ ማምጣት አለበት ብዬ አስባለሁ። የመጀመሪያ ቀን ሲገናኙ ማን ይክፈል? ወንድ ነው ሴት ነው መክፈል ያለበት? ሁሌ ወንድ ይክፈል ነው የምለው። የመጀመሪያ ቀን ግን ግዴታ ነው። ኦኬ። ለምንድን ነው ግን ወንዶች ብቻ የምትከፍሉት? ጥሩ ጥያቄ ነው። የመጀመሪያ ቀን ዴቶታችሁ ለተጠቀማችሁት ነገር እሱ ሲከፍል አንደኛ ሪስፖንሲብል እንደሆነ ማሳያ መንገድ ነው። ነውርም ነው እንትን ነው ብዬ አሁን ላይ 50-50 ነው ይላሉ አንዳንድ ሰዎች። ወይ ደግሞ ዴቱን ኢኒሼት ያደረገው ሰው ይክፈል ይላሉ። ሴቷ በቃ ዴት መውጣት ፈልጋለሁ ማግኘት ፈልጋለሁ ብላ ሴቷ ጠይቃ ካገኘችው እሷ ትክፈል። እሱ ከሆነ ጠይቆ ያገኛት እሱ ይክፈል የሚባል አይነት ነገር አለ። እኔ ደግሞ ቢያገኛትም ደግሞ ባያገኛትም የመጀመሪያ ቀን ወንድ መክፈል አለበት ብዬ ነው የማስበው። እኔ ጠርቼሽ አንቺ ልትከፊ? ይሄውን ስለመቻል ስላለመቻል አይደለም። ወንዱ የሚከፍለው ሴቷ መክፈል ስለማትችል አይደለም። ስለዚህ ኃላፊነት እንደሚሰማው ላይ ይሄ የወንድ ቦታ አለ አይደለ? እሱም ቦታ ፊት ማድረግ እንደሚችል ከትንሽ ነገር ስለሆነ የምታሳየው እንደዛ መሆን አለበት ብዬ ነው የማስበው። ከእኩልነት ጋር ግን እየተነካካው አይደለም። አይ አይደለም፣ ሊሆንም አይችልም። ለምሳሌ ሴቶች ብዙ ጊዜ አርፍጄበት ልሂድ፣ አይ ቶሎ ከሄድኩኝ የሚባል ነገር አለና የመጀመሪያ ቀጠሮ ቀን ፓንክቹዋል የሆነ ሰው አለ፣ በሰዓቱ የሚገኝ ሰው አለ፣ ወይም ደግሞ ፐርፐዝሊም ሆን ብሎም ደግሞ ሌቶ ነው የሚሄድ ሰው አለና ይሄ ነገር ችግር ይፈጥራል ብለህ ታስባለህ? የመጀመሪያ ቀን ቀጠሮ ቢቻል መረፈድ የለበትም። ምክንያቱም ብዙ ነገር ነው የሚያሳየው እዛ ውስጥ። የመጀመሪያ ቀን ያገኘሽ ሰው አንቺን ለመጠበቅ 1 ሰዓት ቁጭ ካለ ስላንቺ የሆነ የሚነግረው ነገር አለ። you are not serious about life አይደል? የመጀመሪያ ቀን የምታገኙ ሰው ላይ የምታረፍጂ ከሆነ ሌላ ቦታ በቃ ማስተር ነሽ ማለት ነው። ስለዚህ መረፈድ አለበት ብዬ በፍጹም አላስብም። ከአመጋገብ ጋር በተያያዘ ከአቀማመጥ ጋር
አንዳንቺ ቢቀመጡ ጥሩ ነው እንደዚህ በጣም ፎርማል ነው። እንደው ምንድነው መሰለሽ አንዳንዱ ነገር ስነ ስርዓት ጥሩ ነው። አሁን ካለባበስም ጀምሮ አመጋገብም ጀምሮ ስነ ስርዓት ጥሩ ነው። እንዴ ኧረ ቀስ ቀስ የት ይሄድበታል? እስቲ አሁን ጎሰጎሰው። ይሄማ ፍቅር አይገባው። ከሴቶች ባህሪ የሚደብረኝ በቃ ይሄ ብላ ጎረስ አታደርግም። የኔ ቤቷ ስትጎርስ ለውር አሁን ሴት እንደ ሴት ነው መብላት ያለባት ወይ እንደዚህ ነው ምናምን። አንዳንድ ጊዜ ግን ሰው ያለመደውን ለመነገር ለማድረግ አስቦ እንዲበላሽበትም አልፈልግም። ለምሳሌ በስነ ስርዓት በቢላና በሹካ መብላት ያለመደ ሰው የሆነ ሰው የሆነ ሬስቶራንት ስለተገኘሽ ምናምን ያለመደብሽ ነገር ጋር ስትታገይ መገኘት የለብሽ። እንዴ ስጋውን ነው ጥርሱን የሚያወጣው? ለምሳሌ ወንድ ልጅ ጀስት ጓደኞቹን ወይም ራንደም ሰው የሚያዋራበትን መንገድ ዴት የሚያደርገውን ሰው ማውራት አለበት ብዬ አላስብም። የሚቀልደውን ቀልድ ማወቅ አለበት፣ የሚያወራውን ወሬ ማወቅ አለበት፣ የሚናገረውን ነገር ማወቅ አለበት። የመጀመሪያ ቀን ቀልዱ ቢያስቅ እንኳን የማያስቅ ቀልድ አለ። የመጀመሪያ ቀን ስለሆነ በቃ ቴንሽን አለ እዛ ጋር ገባሽ። ከተገናኙ በኋላ ኦልሬዲ አልፎ ቀናቸውን አንድ ላይ አሳልፈው ፊታቸው ላይ ዘው መግለጽ የሚችሉ ሰዎች አሉ። ማወቅ ይቻላል እንደፈለጉን እንዳልፈለጉን በሚቀጥለው ጊዜ ያገኘኛል ታገኘኛለች ወይም ደግሞ ከዛ በኋላ በቴክስት ልውውጥ ሊሆን ይችላል። እኛ ፈልገን ነው እሱ ላይ ፈልገን ይችላል እሷ ፈልገው እንደዚህ አይነት በምን ልናቀር ይችላል? አብዛኛው ሴት ያልኩት የመጀመሪያ ቀን ዴት ላይ ደግማ እንደምታገኘውና እንደማታገኘው ለማወቅ ከ10 ደቂቃ በላይ ፈጅባት። ስለዚህ ሰዎች እዛ ጋር ሆነው የሚሰማቸውን ስሜት ግን ኮንትሮል ማድረግ አለባቸው። ከመች ነው ከዚህ ጋር ተነስቼ ወደ ቤት የሚሄደው የሚል ፊሊንግ እኮ ሊሰማሽ ይችላል። ቁጭ ብለሽ ስታወሪው የሚያደርገውን ነገር የሚሆነውን ነገር ምናምን ስታይ በቃ እራት እየበላችሁ በመሀል ስልክ አንስቶ የመርካቶ ወሬ 10 ደቂቃ ሊያወራ ይችላል አንዳንድ ሰው። ምን አይነት ደፋር ነው! ንጹህ ጫማ እንዳረገ ሰው ደግሞ እግሩን ይሰጣል እንዴ? በጣም አሪፍ። እኔ ያላነሳሁት ግን ደግሞ መነሳት ያለባቸው ብለህ የምትላቸው እኔ ረሳሁት ሊኖር ይችላልና ብታነሳ ደስ ይለኛል። ኦኬ፣ የመጀመሪያ ቀን ዴት ላይ ጓደኛ ተይዞ አይኬድም። አሁን ይሄን ለሴት እህቶቼ ነው በደንብ መናገር የምፈልገው። ጊዜ ይመጣል ያ ኢንቴንሽኑ ሌላም ስለሚሆን የሱ ጓደኞች በተሰበሰቡበት ቦታ እየተዝናኑ ነይ አይባልም የመጀመሪያ ቀን። እሱም የመጀመሪያ ቀን ነው የሚያገኛት በስልክም በምንም ቢያውቃት ማለት ነው። ሁለተኛው በጣም የፈጠነ ነገር አያስፈልግም። የመጀመሪያ ቀን አግኝቶሽ አንዳንድ ሰው በቃ እኔ ማገባው አንቺ ነው ሊል ይችላል። ገና አያውቅሽም። ሰውን አውቀሽ አትጨርሽም። ግን ደግሞ የተወሰነ ጊዜዎች ይፈልጋል ያንን ሰው በተወሰነ መልኩ እንኳን አንደርስታንድ ለማድረግ። በቃ የመጀመሪያ ያገኘሽ ቀን እኔ ማገባው አንቺ ነው በቃ ካንቺ ውጪ ወደ ውጪ ሊልሽ ይችላል። በሳምንቱ ግን ስልክሽን ላይ ያነሳ ይችላል። የመጀመሪያ ቀን ደውሎ እናቱን የሚያስተዋውቅ አይነት ሰው አለ። ስለዚህ ስሜታዊ አለመሆን ብቻ ገና በአንድ ቀን እናቱን አናግሪኝ ሊለኝ እንዳይሆን። ያው እንግዲህ ፍላጎትሽን ልሞላ ነው። እማ አናግሪያት። እንዴት ነው? ሰላም ነው? እግዚአብሔር ይመስገን። ሰዎች የመጀመሪያ ቀን ዴት ከወጡ በኋላ ይለያያሉ። ከዛ በኋላ ስልክ አያነሳም ወይ አታነሳም፣ አትመልስም፣ ቴክስት አታደርግም ምናምን። ይሄ ትክክል አይደለም። ካልተመቸሽ በቃ ይሄ ነገር ወዴትም መሄድ አልመሰለኝም ሳየው። ኮመን ነገሮች የሉንም ብዙም አልወደድኩትም ያለንን ነገር ጥሩ ነገር እመኝልሃለሁ። እዚህ ጋር ቢበቃ ደስ ይለኛል። እንደዚህ ነው የሚባለው። ዛሬ እንግዲህ የፍቅር ቀጠሮ ያለባችሁ ለወንዶችም ለሴቶችም የተወሰነ ሀሳቦች እንዳገኛችሁ ተስፋ አለን። አብነት ግን በጣም ነው የማመሰግነው። እኔም በጣም አመሰግናለሁ።